ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች በሰዓቱ የተሰማ ሰበር መረጃን ይዤ ቀርቤያለሁ። ወደ መረጃው አልፋለሁ። አብረን እንከታተለው። አነጋጋሪው የቴሌ ታሪፍ ጭማሪ። ኢትዮ ቴሌኮም በተመረጡ የአገልግሎት ጥቅሎች ላይ የዋጋ ማስተካከያ ማድረጉን አስታወቀ። ኢትዮ ቴሌኮም የሥራ ማስኬጃ ወጪዎችን መጨመርና አጠቃላይ የማክሮ ኢኮኖሚ ጫናዎችን ምክንያት በማድረግ በተለያዩ የአገልግሎት ጥቅሎች ላይ የዋጋ ጭማሪ ማድረጉን አስታውቋል። ኩባንያው ዛሬ ባወጣው መግለጫ መጠነኛ የታሪፍ ማስተካከያ ሲል የገለጸውን ይህንን ውሳኔ ለማስተላለፍ ተገደደው አስቸጋሪ በሆነው የኢኮኖሚ ሁኔታ ውስጥ እየጨመረ የመጣውን የካፒታልና የሥራ ማስኬጃ ወጪዎችን ታሳቢ ማድረግ እንደሆነም ገልጿል። ኢትዮ ቴሌኮም አዲሱ የዋጋ ተመን የአገልግሎቱን ቀጣይነት ለማረጋገጥና አገር አቀፍ የቴሌኮምና የዲጂታል መሰረተ ልማት ዝርጋታን ለመደገፍ ያለም መሆኑን አመልክቷል። ኩባንያው ደንበኞችን ከዋጋ ጭማሪ ተጽዕኖ ለመቀነስ የሚያስችሉ አማራጮችን ማካተቱን ገልጾ በቴሌብር ጥቅል ለሚገዙ ደንበኞች ይደረግ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል መደረጉ ተገልጿል። በተጨማሪም በስፋት ጥቅም ላይ የሚውሉ 38 የአገልግሎት ጥቅሎች ላይ ምንም አይነት የዋጋ ጭማሪ እንዳልተደረገባቸው ኩባንያው አስታውቋል። እንደ ኩባንያው ገለጻ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ተብለው የተዘጋጁት የ1 ብር፣ የ2 ብር፣ የ5 ብር እና የ1 ሰዓት ጥቅሎች በአዲሱ ታሪፍ አለመካተታቸው እንዲሁም ተማሪዎች፣ መምህራንና አካል ጉዳተኞች ታሳቢ ያደረጉ ልዩ ጥቅሎች ባሉበት የዋጋ ተመን እንደሚቀጥሉ ተገልጿል። ኢትዮ ቴሌኮም የዋጋ ጭማሪው የአገልግሎት አሰጣጥን ለማስቀጠልና በዲጂታል መሰረተ ልማት ላይ የሚደረገውን ኢንቨስትመንት ዘላቂ ለማድረግ አስፈላጊ መሆኑን ገልጾ ይህ በመላ ሀገሪቱ እየተስፋፋ የመጣውን የዲጂታል አገልግሎት ተደራሽነት ለማረጋገጥ ያለም መሆኑን ኩባንያው ጨምሮ ገልጿል። በሌላ ዜና ግብጽ በጅቡቲና በኤርትራ ወደቦች ለማልማት ፍላጎት ማሳየቷን ተከትሎ ከጅቡቲ መንግስት ጋር በታዳሽ ኃይል፣ በወደብ ልማትና በሎጂስቲክስ ዘርፎች ትኩረት ያደረገ 3 የትብብር ስምምነቶችን ተፈራረመች። ስምምነቱ የተፈረመው የግብጽ ኢንዱስትሪና ትራንስፖርት ሚኒስትር የሆኑት ካሚል ኤል ዋዚር ባሳለፍነው ቅዳሜ ታህሳስ 18 ቀን 2018 ዓ.ም ወደ ጅቡቲ ባደረጉት ይፋዊ የሥራ ጉብኝት ወቅት መሆኑን የጅቡቲ የወደቦችና ነፃ ንግድና ቀጠና ባለስልጣን አስታውቋል። ስምምነቶቹ የተከናወኑት ግብጽ በኤርትራና በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቱን የሚገልጽ ዘገባዎች መውጣታቸውም ተከትሎ ነው። ይህ እርምጃ በቀጠለው የናይል ወንዝ ውዝግብ ሳቢያ ወደብ አልባ በሆነችው ኢትዮጵያ ላይ ጫናን ለመጨመር እንደሆነም ይታመናል። ግብጽ ከኤርትራና ከጅቡቲ ጋር ያደረገችው ስምምነቶች የግብጽ የጦር መርከቦች፣ ሰርጓጅ መርከቦች፣ ወታደሮችና ሄሊኮፕተሮች በሁለቱ ወደቦች ላይ ነዳጅ እንዲሞሉና አቅርቦት እንዲያገኙ የሚያስችል የመሰረተ ልማት ማሻሻያዎችን ያካትታሉ። ከጅቡቲ ጋር የተደረገው ስምምነትም ወደ ዶራሌ የሚገኘውን የመንገድ መስመሮችን ለማሻሻል የሚያስችል ሲሆን ይህም የኢትዮጵያ በወደቡ ላይ ያላትን ጥገኝነት የበለጠም ያጠናክረዋል። ዘገባው የአዲስ ስታንዳርድ ነው። በሌላ ዜና ጤና ሚኒስቴር ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በደቡብ ኢትዮጵያ ክልል ዳሰነች ወረዳ በድሮን የታገዘ የክትባት ስርጭት ማካሄዱን አስታወቀ። ሚኒስትሩ የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የወረርሽኙ ስርጭት ለመግታትና ራቅ ያሉ አካባቢዎች የሚገኙ ዜጎችን ለመታደግ ሕይወት አድን መድኃኒቶችና ክትባቶችን በድሮን የማድረስ ሥራ በትናንትናው ዕለት ተከናውኗል ብሏል። ዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓት ይወስድ የነበረውን ጉዞ በድሮን መታገዝ በጥቂት ደቂቃዎች ውስጥ ክትባቱን በ80 ዲግሪ ሴንቲግሬድ ቅዝቃዜ ጠብቆ ማድረስ ለአካባቢው ማህበረሰብ ክትባቱን መስጠት ተጀምሯል ሲል ገልጿል። ይህም ተግባር የጤና ሚኒስቴርና የኢትዮጵያ መድኃኒት አቅርቦት አገልግሎት የቴክኖሎጂ ውጤቶችን መጠቀም ወረርሽኞችን ቀድሞ የመከላከልና የመቆጣጠር አቅሙን ወደ ላቀ ደረጃ ማሸጋገሩን በተግባር ያሳየበት ነው ተብሏል። በተጨማሪም ኢትዮጵያ ወረርሽኞችን ለመከት የራሷን የውስጥ አቅምና የቴክኖሎጂ ውጤቶች መጠቀም መጀመሯን የሚያሳይ ትልቅ ማሳያ ነው ያለው ሚኒስትሩ በቀጣይም ይሄ በድሮን መድኃኒት የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ የሚቀጥል ይሆናል ብሏል። በሌላ መረጃ የብሔራዊ ባንክ ማሳሰቢያ። በኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የኋላ አስተላላፊዎች መጠቀም በሀገሪቱ ህግ የተከለከለም ሲሆን በሀገር ውስጥ ያሉ የህገወጥ ኋላ ተቀባዮች ላይም ችግር ያስከትላል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፈቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሪ ተቀባዮች ላይም እርምጃ እየወሰደ ነው። በዚህም ሂደት ከውጭ የኋላ ገንዘብ የሚላኩላቸው የቤተሰብ አባላትና ወዳጆችን ካስፈላጊነት እንግልትና
የአገልግሎት መስተጓጎል ለመጠበቅ ውጪ የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፈቃድ ያላቸውን ተቋማት ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ ያሳስባል። ለምሳሌ እንደ ሽጌ፣ አዱሊስ፣ ኤዲዜድ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ራስ ማይፔ፣ ዩኤስ ዋይር፣ ዞላ እና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ሕጋዊ ፈቃድ የሌላቸው ድርጅቶች መሆናቸውን ሊታወቅ ይገባል። የኢትዮጵያ ብሔራዊ ባንክ ማሳሰቢያ። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።